ራስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። ካች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅን መርምሮ አጸደቀ። ብርቱካን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩ ግለሰቦች ላይ ተጨማሪ 14 ቀን የምርመራ ጊዜ ተፈቀደ። በአሸባሪ ኦነግ ሸኔ ላይ በተወሰደው መጠነ ሰፊ እርምጃ በታጣቂ ቡድን ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ እንደተቻለ ተገለጸ። ሰሞኑን በተመረቀው አድማ በታኝና በመከላከያ ሰራዊት ጥምር ጦር በርካታ የጃውሳ አመራሮችና ታጣቂዎች መሸኘታቸው ተገለጸ። ከውጭ አሜሪካ የወሮበላ ቡድኑን አባላት ናቸው ያለቻቸውን ተጨማሪ ግለሰቦች ወደ ኤል ሳልቫዶር ላከች። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያም የተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅን መርምሮ አጸደቀ። ምክር ቤቱ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን ማሻሻያ አዋጅ ተወያይቶ አጽድቋል። የተወካዮች ምክር ቤት 22ኛ መደበኛ ስብሰባውን በዛሬው ዕለት አካሂዷል። ምክር ቤቱ በዚሁ መደበኛ ስብሰባው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ ላይ ተወያይቷል። የማሻሻያ አዋጁ ከዚህ ቀደም በነበረው አዋጅ ላይ በትግበራ ላይ ያጋጠሙ ተግዳሮቶችን ለመፍታት ያለመ መሆኑም ተገልጿል። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 የሚያሻሽል ሲሆን አዋጅ ቁጥር 1373/2017 ሆኖ ተቀይሯል። በዚህም በምክር ቤቱ ውይይት ከደረገበት በኋላ በሁለት ድምፅ ታቅቦ በአብላጫ ድምፅ አዋጁ ጸድቀዋል። በኢትዮጵያ የውጭ ምንዛሪ ተመን ማሻሻያ መደረጉን ተከትሎ የብሔራዊ ባንክ ውጭ ምንዛሪ መጣበቂያ ክምችት ላለፉት 9 ወራት 200 በመቶ መጨመሩን የባንኩ ገዢ ማሞ ምረቱ ገለጹ። የውጭ ምንዛሪ ተመን አስተዳደር ማሻሻያው የውጭ ምንዛሪ ፍሰት እንዲጨምርና ቀድሞ የነበረው የውጭ ምንዛሪ እጥረት እንዲቃለል ማድረጉን አንስቷል። ባንኩ ከረጅም ዓመታት በኋላ ሐምሌ 2016 ዓ.ም የውጭ ምንዛሪ ማሻሻያ ማድረጉን አስታውሰው ይህም የተረጋጋ የውጭ ምንዛሪ ስርዓት እንዲኖርና የነበረው እጥረት እንዲቃለል ማስቻሉን ተናግሯል። በሌላ በኩል የብሔራዊ ባንክ መጣበቂያ የውጭ ምንዛሪ ክምችት መጨመሩን አንስቷል። ከማሻሻያ ወዲህ የባንኩ የውጭ ምንዛሪ መጣበቂያ ክምችት ከ200 በመቶ ማደጉን ተናግረው ይህም የባንኩን የእቅዱን ቀድሞ ማሳካት መቻሉን ጠቅሷል። የብሔራዊ ባንክ ዛሬ ዕለት በውጭ ምንዛሪ አስተዳደር መመሪያዎች አፈጻጸም ሂደት ዙሪያ ከባንኮች ስራ አስፈጻሚዎች ጋር ሰፊ ውይይት ማድረጉንም ገልጿል። በዚህም በአፈጻጸም ሂደት የሚስተዋሉ አንዳንድ ክፍተቶች እንዳሉ ጠቅሰው እነዚህ ክፍተቶች እንዲስተካከሉ መመሪያ መሰጠቱን ተናግሯል። ለአብነትም ባንኮች የሚያስከፍሉን የአገልግሎት ክፍያ ተመጣጣኝ ማድረግ፣ ለግል ዘርፍ የውጭ ምንዛሪ እንዲያቀርቡና መመሪያዎች በቅጡ እንዲተገበር መግባባት ላይ ተደርሷል ነው ያሉት። የተረጋጋ የውጭ ምንዛሪ ተመን እንዲኖር ብሔራዊ ባንክ በየ2 ሳምንት ግልጽ የውጭ ምንዛሪ ጨረታ እንደሚያካሄድም ገልጿል። በህገወጥ መንገድ የውጭ ምንዛሪ ግብይት በሚያካሄዱና በሚያሸሹ እንደሚያዘዋውሩ ኩባንያዎች፣ ግለሰቦች ላይ ከጸጥታ ተቋማት ጋር በመተባበር ጥብቅ ቁጥጥርና እርምጃ እንደሚወሰድ አሳስበዋል። ህገወጥና ፍቃድ የሌላቸው የውጭ ምንዛሪ አዘዋዋሪዎች፣ ኩባንያዎችና ግለሰቦች ከኢትዮጵያ ባንኮች ጋር የሚተሳሰሩበት መንገድ ሙሉ በሙሉ እንዲቋረጥ እንደሚደረግም ጠቁመዋል። ህብረተሰቡ ከእነዚህ ህገወጥ አካላት በመራቅ ራሱን ከአደጋና ከማጭበርበር እንዲጠበቅ ጥሪ አስተላልፈዋል። የቻይና አፍሪካ የልማት ፈንድ በኢትዮጵያ በሚገነባው አዲስ ዓለም አቀፍ አየር ማረፊያ ግንባታ ተሳትፎ የማድረግ ፍላጎት እንዳለው አስታወቀም።
በቻይና የኢትዮጵያ አምባሳደር ተፈራ ደርበው ከቻይና አፍሪካ የልማት ፈንድ ምክትል ፕሬዚዳንት ዩዥሩዊ ጋር ተወያይተዋል። በውይይቱ ሁለቱ ወገኖች የኢትዮጵያና የቻይና የጋራ ትብብር እድሎችና ጉዳዮች ላይ መክረዋል። አምባሳደር ተፈራ ሀገራቱ ያላቸውን የቆየ አጋርነት ማጠናከርና የኢንቨስትመንት ትብብር አማራጮችን ማስፋት እንደሚገባም አመላክቷል። አዲስ በሚገነባው ዓለም አቀፍ አየር ማረፊያና በሌሎች ፕሮጀክቶች ላይ መዋዕለ ንዋይን ማፍሰስ የሚችልበት እድል እንዳለም አነስቷል። አምባሳደሩ የኢትዮጵያ የኢኮኖሚ ልማት በማስመልከት ገለጻ ያደረጉ ሲሆን የልማት ፈንዱ በኢትዮጵያ ያሉ የኢንቨስትመንት እድሎችን እንዲቃኝ ጥሪ አቅርበዋል። የቻይና አፍሪካ የልማት ፈንድ ምክትል ፕሬዚዳንት ዩዥሩዊ የጋራ ምክክሮች የልማት ትብብር ለማጠናከርና አዲስ የትብብር አማራጮችን ለመፍጠር ወሳኝ ሚና እንዳላቸው አመላክተዋል። የልማት ፈንዱ በኢትዮጵያ አዲስ በሚገነባው ዓለም አቀፍ አየር ማረፊያ ላይ ተሳትፎ የማድረግ ፍላጎት እንዳለውም ገልጸዋል። በሌላ በኩል ምክትል ፕሬዚዳንቱ ለፈንዱ የአዲስ አበባ ቅርንጫፍ ቢሮ አዲስ ተወካዮችን መመደቡን ጠቁሟል። አምባሳደር ተፈራ መንግስት ለልማት ፈንዱ አዲስ ተወካዮች አስፈላጊውን ድጋፍ እንደሚያደርግ መግለጻቸውን በቤጂንግ የኢትዮጵያ ኤምባሲ መረጃ አመላክተዋል። ፖለቲካዊ ችግሮቻችን በጋራ እንፍታ የሚል የመሪ ጥሪ ሲቀርብ የታየው በዚህ የለውጥ ጊዜ ነው ሲሉ የብልጽግና ፓርቲ ዓለም አቀፍና የሕዝብ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ገለጹ። ዶክተር ቢቂላ ሁሪሳ የለውጥ መንግስት የመጣበትን 7ኛ ዓመት በተመለከተ ባስተላለፉት መልእክት ሀገራዊ ለውጡ ዜጎችን ወደፊት ያመጣና ተሳትፏቸውን ከፍ ያደረገ እንዲሁም የፖለቲካ ባይተዋርና ባለቤት የሚለውን ክፍፍል ያስቀረ መሆኑን ጠቁሟል። ለውጡ ሁሉም ኢትዮጵያዊ በሀገራዊ ጉዳይ ያገባዋል የሚለውን እሳቤ ማምጣቱን ገልጸው በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን የሀገሪቱን የፖለቲካ ችግር ለመፍታት የድርሻቸውን እንዲወጡ ጥሪ የቀረበበት እንደሆነም አብራርተዋል። እንዲሁም የኢትዮጵያን የፖለቲካ ስብራት ለመጠገን በሚደረገው እንቅስቃሴ ውስጥ ግንባር ቀደም ተሳታፊ እንደሆኑ የተደረገው ጥሪ ትልቅ ጥሪ ነው ሲሉም አክሏል። በዚህም ለዓመታት ኑሯቸውን በውጭ ያደረጉት ለሀገራቸው ባይተዋርና የነበሩ ዜጎች ወደ ሀገራቸው እንዲገቡና እንዲደራጁ በሚመቻቸውና በሚፈልጉ የፖለቲካ አደረጃጀት እንዲሰለፉ እንዲሁም ለሀገራቸው እድገት ሀሳባቸውን እንዲያዋጡ የተደረገው ጥሪ ትልቅ ለውጥ መሆኑንም አስታውሰዋል። በተለያዩ ሀገራትና ኢትዮጵያ ውስጥ የነበሩ የፖለቲካ ፓርቲዎች ወደፊት የመጡበት መደራጀት፣ ቢሮ መክፈት እንዲሁም ሀሳባቸውን ወደ ሕዝብ ማቅረብ የጀመሩበት ወቅት መሆኑንም አንስቷል። ይህም በኢትዮጵያ ፖለቲካ ታሪክ ትልቅ ለውጥ እንደሆነ አመላክተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በኤሌክትሪክ የሚሰሩ 100 አውቶቡሶችን የብዙኃን ትራንስፖርት አገልግሎት አስጀምረዋል። ከንቲባዋ በዚህ ወቅት እንደገለጹት የከተማ አስተዳደሩ የሕዝቡን የትራንስፖርት ችግር ለማቃለል በትኩረት እየሰራ ነው ብሏል። በዛሬው ዕለትም 100 የብዙኃን ትራንስፖርት የሚሰጡ አውቶቡሶች ወደ አገልግሎት ማስገባት መቻሉን ጠቁመው ትራንስፖርቱም የአየር ንብረት ለውጥን መከላከል የሚያስችል መሆኑን ገልጿል። አውቶቡሶቹ የመንግስትና የግል አጋርነት እውን የሆነባቸው መሆኑንም ተናግሯል። በአሁኑ ጊዜ በከተማዋ በቀን ከ1170 በላይ የብዙኃን ትራንስፖርት አውቶቡሶችን በማሰማራት ለህብረተሰቡ አገልግሎት እየተሰጠ እንደሚገኝ በዚህ ወቅት ጠቁሟል። በመጀመሪያ መርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የከተማው ምክር ቤት አፈ ጉባኤ ቡዜና አልቃደር፣ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ፣ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎችን ጨምሮ የተለያዩ የህብረተሰብ ክፍሎች ተገኝተዋል። አዲሱ የቀበሌ አደረጃጀት ሁሉም የመንግስት አገልግሎቶች በአንድ ቦታ እንድናገኝ እያስቻለን ነው ሲሉ በምዕራብ ሸዋ ዞን የአምቦ ወረዳ ነዋሪዎች ገለጹ። የኦሮሚያ ክልላዊ መንግስት ህብረተሰቡ የመንግስት አገልግሎቶችን በአቅራቢያው እንዲያገኝ ለማስቻል ቀበሌዎችን እንደ አዲስ አደራጅቶ ወደ ስራ ማስገባቱ ይታወሳል። የኢትዮጵያ ዜና አገልግሎት ያነጋገራቸው በምዕራብ ሸዋ ዞን በአምቦ ወረዳ የአማሮ ቀበሌ ነዋሪዎች እንዳሉት በአዲሱ የቀበሌ አደረጃጀት ቀልጣፋ አገልግሎት በቅርበት እያገኙ ነው። ከነዋሪዎቹ መካከል አቶ ቶልቻ እንግዳ እንዳሉት በአዲሱ የቀበሌ አደረጃጀት የሚፈልጉትን የመንግስት አገልግሎት በቅርበትና በአንድ ቦታ በማግኘታቸው ጊዜ፣ ገንዘብና ጉልበታቸውን ቀጥቦላቸዋል። በቀበሌው ተመድበው ለህብረተሰብ አገልግሎት እየሰጡ ያሉት ባለሙያዎችም ሌት ከቀን እየሰሩ ስለሆነ እኛም ከጎናቸው ሆነን የሚጠበቅብንን እገዛ እናደርግላቸዋለን ብሏል። ሌላው የዚሁ ቀበሌ ነዋሪ አቶ አዲሱ አበራ በበኩላቸው ከዚህ በፊት አገልግሎቶችን ለማግኘት ወደ አምቦ ከተማ በመሄድ ለተለያዩ ውጭ ይዳረጉ እንደነበር አስታውሷል። በአዲስ መልክ በተዋቀሩ የቀበሌ አደረጃጀት በአቅራቢያቸው አገልግሎት በማግኘታቸው ገንዘብና ጉልበት መቆጠብ መቻላቸውንም ገልጿል። በዞኑ የአማሮ ቀበሌ አስተዳዳሪ አቶ መኮንን ደንዳና አደረጃጀቱ የህብረተሰቡን አኗኗር ለመቀየር ትልቅ መሳሪያ ሆኖ
እያገለገለ መሆኑን ጠቅሷል። በቀበሌው የተመደቡ ባለሙያዎች የህብረተሰቡ ጥያቄ ምላሽ እንዲያገኝ ጥረት እያደረጉ መሆኑን ጠቅሰው ለዚህም ቅዳሜና እሁድን ጨምሮ አገልግሎት እየሰጡ መሆኑን ተናግሯል። ኃላፊው እንዳሉት አደረጃጀቱ ህብረተሰቡ ላይ ይደርስ የነበረውን ምልልስ የቀረፈ በመሆኑ ህዝቡ ሙሉ ጊዜውንና አቅሙን በልማት ላይ በመዋል የምግብ ዋስትና ለማረጋገጥ መስራት ይጠበቅበታል ብሏል። በአምቦ ወረዳ ከ33 ቀበሌዎች ውስጥ 28 ቀበሌዎች አዲስ የቀበሌ አደረጃጀት ሙሉ በሙሉ ወደ ስራ መግባታቸው ተመላክቷል። የኦሮሚያ ክልል በተያዘው በጀት ዓመት መጀመሪያ ላይ ከ7,000 በላይ ቀበሌዎች በአዲስ መልክ በማደራጀት ባለሙያ መድበው ወደ ስራ መግባቱ ይታወሳል። የአሜሪካ ባለሀብቶች በኢትዮጵያ በተለያዩ የኢንቨስትመንት መስኮች ያለውን ምቹ ሁኔታ እንዲጠቀሙ በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ገለጹ። አምባሳደር ብናልፍ አንዱዓለም በዌስት ቨርጂኒያ የምትገኘው ሞርጋንታውን ከተማን ጎብኝተዋል። ጉብኝቱ በንግድና ኢንቨስትመንት፣ በትምህርትና ምርምር፣ በቴክኖሎጂና ኢኖቬሽን፣ በሰው ሰራሽ አስተውሎት እንዲሁም በባህል ልውውጥ ላይ ትኩረት ያደረገ መሆኑን በዋሽንግተን ዲሲ የኢትዮጵያ ኤምባሲ መረጃ አመላክቷል። አምባሳደር ብናልፍ ኢትዮጵያ ከቅርብ ጊዜያት ወዲህ በሙሉ አቅም እየተገበረች የምትገኘውን የኢኮኖሚ ማሻሻያን በተመለከተ ለአምራች ማብራሪያ ሰጥቷል። በተለያዩ ዘርፎች መዋዕለ ንዋያቸውን ለማፍሰስ ወደ ኢትዮጵያ ለሚመጡ ኢንቨስተሮች ከመቼውም ጊዜ በላይ ምቹ ሁኔታ እንዳለም ገልጿል። የተለያዩ የኢንቨስትመንት አማራጮችን ለመመልከት ወደ ኢትዮጵያ ለሚሄዱ አሜሪካውያን ኢንቨስተሮች ኤምባሲው አስፈላጊውን ድጋፍ እንደሚያደርግ አመላክቷል። ከኢኮኖሚ ባሻገር በትምህርቱ መስክ ጉድኝቶችን በመፍጠር በባዮቴክኖሎጂ፣ በማህበረሰብ ጤናና በመሳሰሉት ዘርፎች የፕሮግራም ልውጦችና የጋራ ትብብር ለማድረግ ከዌስት ቨርጂኒያ ዩኒቨርሲቲ የቦርድ አመራርና አባላት ጋር የሀሳብ ልውውጥ ተደርጓል። በአጠቃላይ ጉብኝቱ በኢንቨስትመንት ረገድ የኢትዮጵያ ያላትን አማራጮች ማስተዋወቅ መቻሉም ተመላክቷል። በትምህርት ዘርፍ በዌስት ቨርጂኒያ የሚገኙ ተቋማት በኢትዮጵያ ከሚገኙ ተቋማት ጋር ለማስተሳሰርና ትብብሮችን ለማጠናከር ምቹ አጋጣሚ መፍጠሩን ነው ኤምባሲው ያስታወቀው። ከሰሞኑ በአማራ ክልል የተመረቁት አድማ በታኝ ከንስሮች የመከላከያ ኃይል ጋር በመሆን በሰሜን ጎጃም ብርቃት ከተማ ጀብድ ፈጽመዋል። እንደ ምንጮች ገለጻም በሰሜን ጎጃም ሜጫ ወረዳ ብርቃት ከተማ ሲርመጠመጥ የነበረው የጃውሳ ቡድን ሰሞኑን በተመረቀው አድማ በታኝና በመከላከያ ሰራዊት ጥምር ጦር በርካታ የጃውሳ አመራሮችና ታጣቂዎች ተደምስሰዋል። በዚህም ጃውሳ አለኝ የሚለውን መሪ ያጣ ሲሆን በቁጥር ቀላል የማይባሉ ታጣቂዎች መደምሰሳቸውን ለማወቅ ተችሏል። በደረሰበት ከባድ ኪሳራ ቡድኑ እስካሁን በየአካባቢው የወደቀው ሬሳውን ሳያነሳ እግሬ አውጪኝ ብሎ መሸሹ ታውቋል። በተማሪዎች መምህራንና አጠቃላይ ንጹሐን ዜጎች ላይ ግፍ እየፈጸመ የሚገኘው የጃውሳው በየአካባቢው በጀግኖች ልኩን እያገኘ መሆኑን ለማወቅ ተችሏል። ጃውሳን ከክልሉ የማጽዳት ስራ አሁንም በየአካባቢው ተጠናክሮ መቀጠሉም ተገልጿል። ጥምር ጦሩ ጃውሳን ከክልሉ ሳናጸዳ አናርፍም፣ ይህንን አጠናክረን እንቀጥላለን ማለታቸውን ምንጮች ገልጸዋል። የማዕከላዊ እዝ ክፍለ ጦር በአሸባሪ ኦነግ ሸኔ ላይ የማያዳግም እርምጃ ወስዷል። በማዕከላዊ እዝ የጋሻ ኮር አይበገሬ ክፍለ ጦር በደቡብ ምዕራብ ሸዋ አሜያ ወረዳ በአሸባሪ ኦነግ ሸኔ ላይ በወሰደው መጠነ ሰፊ እርምጃ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በታጣቂ ቡድን ላይ ማድረስ ችሏል። የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ክፍለ ጦሩ አይበገሬነቱን እንደ ስሙ በተግባር እያሳየ የመጣ አሁን ላይም ተልእኮውን በጀግንነት የሚወጣ አርአያ የሆነ አሃድ ነው ሲሉ ተናግሯል። የጋሻ ኮር ዋና አዛዥ ኮሎኔል ጥላሁን ድርጉሳ በበኩላቸው ክፍለ ጦሩ የኮሩ ብቻ ሳይሆን የእዙና የሀገር መከላከያ ሰራዊት ኩራት መሆኑን በተግባር እያረጋገጠ የሚሰጠውን ግዳጅ በአኩሪ ጀግንነት እየፈጸመ የመጣ ስለመሆኑም ገልጿል። የክፍለ ጦሩ አዛዥ ኮሎኔል ዳግም ሰፊሳ በአሸባሪው ኦነግ ሸኔ ላይ ክፍለ ጦሩ የሚያደርሰውን ኦፕሬሽን ተጠናክሮ መቀጠሉን ገልጸው ዳግመኛ የማያዳግም እርምጃ ከሰሞኑ በታጣቂ ቡድን ላይ መወሰዱን ተናግሯል። በተደረገው መጠነ ሰፊ ዘመቻ በርካታ የታጣቂ ቡድን አባላት ሲደመሰሱ 64 መማረካቸውን አዛዡ ጠቁሞ 6 ብሬን፣ 64 ክላሽ፣ ስናይፐር፣ ሽጉጥና የእጅ ቦምቦች እንዲሁም በርካታ የነፍስ ወከፍና የቡድን መሳሪያ ተተኳሾችና ትጥቆች መማረካቸውን ገልጸው ክፍለ ጦሩ የአሸባሪ ኦነግ ሸኔን አከርካሪ የመሰባበር ስራውን አጠናክሮ እንደሚቀጥልም ተናግረዋል። ብቃት ያላቸው ተተኪ ጀማሪ መኮንኖችን የማፍራት ጥረት ተጠናክሮ ቀጥሏል። ብቃት ያላቸው ተተኪ ጀማሪ መኮንኖችን የማፍራት ጥረት ተጠናክሮ መቀጠሉን የሁርሶ አጭር ኮርስ እጩ መኮንን አዛዥ ኮሎኔል ከድር ጫጮ ተናግሯል። በመከላከያ ትምህርትና ስልጠና መምሪያ የሁርሶ አጭር ኮርስ
እጩ መኮንን ማሰልጠኛ ትምህርት ቤት ለመኮንነት የሚያበቁ ስልጠናዎችን በመስጠት ብቁ ጀማሪ መኮንኖችን የማፍራቱና ጥረቱን አጠናክሮ መቀጠሉን የትምህርት ቤቱ አዛዥ ኮሎኔል ከድር ጫጮ ገልጸዋል። በአጭር ኮርስ እጩ መኮንን ትምህርት ቤት አዛዥ ኮሎኔል ከድር ጫጮ እንዳሉት የእጩ መኮንኖችን የስልጠና ካሪኩለም አንዴ ብቻ ተቀርጾ የሚቀመጥ ባለመሆኑ ካሪኩለሙን በየጊዜው በማሻሻልና ጊዜውን የዋጀ ስልጠና መስጠት እየተቻለ መሆኑን አመላክቷል። እጩ መኮንኖቹ ስልጠናቸውን አጠናቀው ሲወጡ የሚመሩትን ሰራዊት ማሰልጠንና ለግዳጅ ለማዘጋጀት የሚያስችል እውቀት እንዲጨብጡ ይደረጋል ያሉት አዛዡ በየትኛውም ጊዜና ሁኔታ የሚሰጣቸውን ውስብስብ ግዳጅ ሁሉ በድል የሚፈጽምበትን ወታደራዊ ችሎታም እንዲጎናጸፉ ይደረጋል ብሏል። የአጭር ኮርስ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ሰልጣኞች በራሳቸው ጥረትና እውቀት የመሰብሰቢያ አዳራሽ መገንባታቸውንም ገልጿል። ሰልጣኞቹ የመማር ማስተማር ሂደት ምቹና የተሳለጠ እንዲሆን በግቢው ውስጥ ሳር ከመትከል ጀምሮ ግቢውን ውብ ማራኪና አስደሳች ለማድረግ በፈጠራ የታገዙ የተለያዩ ስራዎችን እየሰሩ መሆናቸው ተናግረዋል። ብርቱካን ተመስገን በተመለከተ በመገናኛ ብዙኃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያያዘ በሽብር ወንጀል የተጠረጠሩ ግለሰቦች ላይ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ ተፈቀደ። ፍርድ ቤቱ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ የሰጠባቸው ተጠርጣሪዎች ብርቱካን ተመስገን፣ ነቢዩ ጡመ ልሳን የኢቢኤስ ቴሌቪዥን ስራ አስኪያጅ፣ ታሪኩ ኃይሌ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ፣ ደረጀ ሉቃሌ፣ ህሊና ታረቀኝ፣ ንጥር ደረጀና መታገስ አለሜ ናቸው። በተጠረጠሩበት የሽብር ወንጀል ስልጣንና በኃይል ለመያዝ የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች የተንቀሳቀሰ ከሚገኘው ጽንፈኛ እና ጸረ ሰላም ቡድን አመራሮች ጋር በጥቅም በመተሳሰር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔሮች ብሔረሰቦችና ህዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የጸረ ሰላም የቡድን አመራሮች ጋር በተለያዩ መገናኛ መንገዶች በመገናኘትና ተልዕኮ በመቀበል የስራ ባህሪያቸውን እንደ መልካም አጋጣሚ መጠቀም የሚሉ የምርመራ የጥርጣሬ መነሻዎች ለችሎቱ አቅርቧል። ፖሊስም የምርመራ ስራዬን በሰውና በሰነድ ማስረጃ በስፋት ማጣራት እንድችል 14 ተጨማሪ ቀናት ይፈቀድልኝ ሲል ባሳለፈው አርብ መጠየቁን ተከትሎም ፍርድ ቤቱ በዛሬው ዕለት የፖሊስን ጥያቄ በመቀበል 14 የምርመራ ቀን ፈቅዷል። በተጨማሪም እስካሁን በተጠርጣሪዎች ላይ ያሰባሰበውን መረጃና ቀሪ የምርመራ ስራ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጊዜ ቀጠሮ ችሎት አቅርበዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በማይናማር ርዕደ መሬት ከ2000 በላይ ሰዎች የሞቱ ሲሆን የሀገሪቱን ወታደራዊ መንግስትም የአንድ ሳምንት ብሔራዊ ሐዘን አውጇል። በ7.7 ማግኒቲዩድ የተለካው ርዕደ መሬት የተነሳባትን ሰዓት ለማስታወስ የህሊና ጸሎትም ይደረጋል። በርዕደ መሬቱ ሳቢያ የተጎዱት ሰዎች ከ4000 በላይ መሆናቸው ተገልጿል። በማይናማር ጎረቤት ታይላንድ በርዕደ መሬቱ ንዝረት 20 ሰዎች ሞቷል። በባንኮክ ህንፃዎች በመሰነጣጠቃቸው በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው ለመውጣት ተገዷል። በሁለቱም ሀገራት ከአደጋው የተረፉ ሰዎችን ለማግኘት ሙከራው ቢቀጥልም ሰዎችን በህይወት የማግኘት ተስፋው እየተመናመነ መጥቷል። ርዕደ መሬቱ ከተነሳ 72 ሰዓታት በማለፋቸው ሰዎችን በህይወት የማግኘት እድሉ ጠቧል። ለ5 ቀናት የማይናማር ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ወታደራዊ መንግስቱ ገልጿል። ዜጎች በያሉበት ሆነው ለተጎጂዎች የህሊና ጸሎት ያደርሳሉ። ወታደራዊ መንግስቱ ሩሲያ፣ ቻይናና አሜሪካን ጨምሮ ከዓለም አቀፍ ማህበረሰብ እርዳታ እንዲሰጠው ጠይቋል። የተራድኦ ድርጅቶች እንዳሉት በቀጣይ የሚኖረው ስራ ከባድ ይሆናል። የተለያዩ በሽታዎች ሊነሱ የሚችሉ ሲሆን የመሰረተ ልማት ውድመት የእርዳታ ስራውን የሚያስተጓጉልም ይሆናል ብሏል።
ቢቢሲ በርሚዝ የተመለከታቸው አካባቢዎች የእርዳታ ስራ በሁሉም ስፍራ አለመጀመሩን ያሳያሉ። በይፋ የሟቾች ቁጥር 2000 ይደርሳል ቢባልም ወታደራዊ መንግስት የተፈጥሮ አደጋ ሲደርስ የተጎዱ ሰዎችን ቁጥር በማሳነስ ይታወቃል ተብሏል። በባንኮክ በርካታ የግንባታ ሰራተኞች በስራ ላይ ሳሉ ርዕደ መሬቱ ስለተነሳ በፍርስራሽ ስራ ተቀብረዋል። ከአደጋው የተረፉ ሰዎችን ለማግኘት የሚደረገው ጥረትም እምብዛም ውጤታማ አልሆነም ተብሏል። የተባበሩት መንግስታት እንዳለው ርዕደ መሬቱ በማይናማር ያለውን አስከፊ ሁኔታ የበለጠ እያባባሰው ነው። የማይናማር ለ4 ዓመታት የእርስ በርስ ጦርነት ውስጥ መሆኗንም አመላክቷል። ርዕደ መሬቱ ጉዳት እያደረሰ ባለበት ወቅትም ወታደራዊ መንግስቱ ለዲሞክራሲ በሚታገሉ አማጽያን ላይ የአየር ጥቃት እያደረሰ መሆኑ ተመላክቷል። ርዕደ መሬቱ በተነሳበት ከተማ በቅርብ ርቀት በሚገኘው ስጋይንግ የሚታየው ሰብአዊ ቀውስ የከፋ መሆኑም ተገልጿል። የእርዳታ ተቋማት ሰብአዊ ቀውስ እየተባባሰ ሊሄድ እንደሚችልም አስጠንቅቋል። በባንኮክ በተደረመሰ ህንፃ ምክንያት ከሞቱት ሰዎች በተጨማሪ 70 ሰዎች እስካሁን ያሉበት አልታወቀም። የማይናማር ርዕደ መሬት ከታይላንድ በተጨማሪ በቻይናም ንዝረቱ መሰማቱ ቢቢሲ በዘገባው አስታውሰዋል። የትራምፕ አስተዳደር የወንበዴ ቡድን አባላት ናቸው ያላቸውን ተጨማሪ 17 ሰዎች ወደ ኤልሳልቫዶር መላኩን የውጭ ጉዳይ ሚኒስቴር አስታወቀም። ከዚህ ቀደም የአሜሪካ መንግስት እስረኞችን መካከለኛው አሜሪካ ወደሚገኝ ጥብቅ እስር ቤቶች እንዲያጓጉዝ በፍርድ ቤት ክርክር ተጀምሮ ነበር። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበኩላቸው በአሁኑ ወደ ኤልሳልቫዶር ከተላኩት መካከል የትሬን ዲ አርጎዋና ኤምኤስ 13 የወንጀል ቡድኖች አባላት መካተታቸውን ተናግረዋል። የኤልሳልቫዶር መንግስት ባለሥልጣናት ከአሜሪካ ወደ አገራቸው የተሸኙት የቬንዙዌላና የኤልሳልቫዶር ዜጎች መሆናቸውን ለቢቢሲ አረጋግጧል። በዚህ ወር መጀመሪያ ላይ የሀገሪቱን የፌዴራል ፍርድ ቤት ቀደም ሲል በጦርነት ጊዜ ብቻ ጥቅም ላይ የዋለውን እና እንደ አውሮፓውያኑ የዘመን ቀመር በ1798 በወጣው ሕግ መሰረት ግለሰቦችን ከአገር ማስወጣትን እንዲቆም ትዕዛዝ ሰጥቶ ነበር። ሆኖም የአሜሪካ መገናኛ ብዙሃን በመንግስት ውስጥ ያሉ ምንጮቹን ጠቅሰው እንደዘገቡት በቅርቡ ከሀገር እንዲወጡ የተደረጉ ግለሰቦች በሀገሪቱ የኢሚግሬሽን ሕግ መሰረት መሆኑን ተናግሯል። ሩቢዮ በሰጡት መግለጫ ከሀገር እንዲወጡ የተደረጉት ገዳዮችንና ደፋሪዎችን ያካተተ ነው ቢሉም የግለሰቦችን ስም ወይንም ስለተጠረጠሩበት ወንጀል ዝርዝር ከመግለጽ ተቆጥቧል። የኤልሳልቫዶር ፕሬዚዳንት ናይብ ቡክሌ በኤክስ ገጻቸው ላይ በለጠፉት የተቀነባበረ ቪዲዮ ላይ የታሰሩ ሰዎች ከአውሮፕላን ሲወርዱና ጸጉራቸውን እየተላጩ ወደ ወህኒ ቤት ሲሄዱ ያሳያል። ሁሉም ግለሰቦች የተረጋገጡ ነፍስ ገዳዮችና 6 ሕፃናትን ጨምሮ የደፈሩ ከፍተኛ ወንጀለኞች ናቸው ሲሉም ጽፈዋል። ይህ ተግባር ሽብርተኝነትና የተደራጀ ወንጀሎችን በመዋጋት ረገድ ሌላ እርምጃ ነው ሲሉም አክሏል። ፕሬዚዳንት ትራምፕ መልእክቱን በድጋሚ ያጋሩ ሲሆን ከአገር እንዲወጡ የተደረጉት ሰዎች ወደ አሜሪካ እንዲገቡ በመፈቀዱ የቀድሞው የፕሬዚዳንት ጆ ባይደን አስተዳደርን ወቅሷል። ዶናልድ ትራምፕ የኤልሳልቫዶር አቻቸውን እንዲህ ያለ አስደናቂ የመኖሪያ ቦታ ስለሰጧቸው በሚል ምስጋና ችሯቸዋል። ኤልሳልቫዶር ከአሜሪካ የሚባረሩ ሰዎችን ለመቀበል $6 ሚሊዮን ተከፍሏታል። ቀደም ሲል ከፍተኛ ጥበቃ ወደሚደረግበት እስር ቤት ከተላኩት መካከል የተወሰኑት ቤተሰቦች ከወንጀል ቡድን ጋር ግንኙነት የሌላቸውም ሲሉም አስተባብሏል። ትራምፕ በዚህ ወር መጀመሪያ ላይ ከ100 የሚበልጡ ቬንዙዌላውያን ከአሜሪካ እንዲወጡ ለማድረግ ኤሊየን ኢኔምስ አክት የተሰኘውን ሕግ መጠቀሟን በርካታ የመብት ተሟጋቾች በመቃወም ክስ መስርቷል። ክሱን ማርች 15 በዋሽንግተን ዲሲ የተመለከቱት የፌዴራል ከፍተኛ ዳኛ ጄምስ ቦአስበርግ ጊዜያዊ የእገዳ ትዕዛዝ ጥለው ነበር። ይሁን እንጂ አሁንም ግለሰቦችን በኃይል ከሀገር ማስወጣቱ ቀጥሏል ብለዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።